ለውጥ ናቸው። የእግዚአብሔር ቤተሰቦች የሆኑ ግን በዘመነ ትንሣኤ የሚያዝኑ፣ የሚያለቅሱ፣ የሚራቡ፣ የሚጠሙ፣ የሚሰደዱ፣ የሚናቁት፣ የሚታጩት፣ የሚፈልሱት፣ የሚሰደዱት ሁሉን ነገራቸውን እየተነጠቁ ወደ እግዚአብሔር አንጋጠው አንገታቸውን ደፍተው የሚያለቅሱ ብዙዎች ናቸውና ስለዚህ ነው አዘክር የመጣበት እንጂ እንግዲህ ዘመኑ ትንሣኤ ነው። ለዚያ ነው እና የእኛን ሳይሆን ማየት ያለብን በችግር ላይ ያለውን ወገናችንን ወገናችን እንዲታስብልን ለዚያ ነው እና ይህን በተመለከተ ነው። ከዚህ ቀጥሎ የምንሄደው ወደ ዕለቱ ትምህርታችን ነው የሚሆነው። እንግዲህ የዕለቱ ትምህርታችንን የሚያስተምረን እግዚአብሔር መንፈስ ቅዱስ መሆኑን እንዳትዘነጉ። በየትም ቦታ ብትሄዱ አስተማሪ እግዚአብሔር መንፈስ ቅዱስ ነው። ነቢያትም ትንቢት ተናገሩ፣ ሐዋርያትም ዓለምን ዞረው አስተማሩ፣ ሊቃውንትም እንዲሁ አስተማሩ። መንፈስ ቅዱስን ሳይይዙ ያለ መንፈስ ቅዱስ የተናገሩት አንድም ቃል የላቸውም። ለመንፈስ ቅዱስ መሳሪያዎች ነበሩ። መሳሪያዎች ነበሩ ስንል ደግሞ እንደኛ ሳይሆን ንጹሐን መሳሪያዎች ነበሩ። ስለታቸው የማይበርድ ንጹሐን ነበሩ። እውነተኞች መሳሪያዎች ስለሆኑ እግዚአብሔርም ምስጢር እየገለጠ አንደበትን እየፈታ ስራውን ሰራባቸው። እንግዲህ አሁን የነዛ ቅዱሳን አባቶች ሁሉ ስራ ዛሬ እኛ ላይ ነው የተጫነው የወደቀው። ነቢያት ትንቢት ቢናገሩ በእግዚአብሔር መንፈስ ቅዱስ፣ ሐዋርያት ዓለምን ዞረው ቢያስተምሩ፣ ሊቃውንት ሃይማኖትን ቢያጠኑ፣ መጻሕፍትን ቢጽፉ ቢተረጉሙ በእግዚአብሔር መንፈስ ቅዱስ ተናጋሪነት ነው እና አሁንም እኛ የምንማረው ሆነ የምናስተምረው እንደ እግዚአብሔር ፈቃድ እንጂ እንደ ራሳችን ፈቃድ አይደለም። እንደኛ ፈቃድ አንድም ቃል መናገርም ሆነ ማስተዋል መስማት አንችልም። እንድንሰማ እንድናስተውል ፈቃዱ ስለሆነ ከእኛ ጋር ሲሆን ነው። እንድንናገርም እንድናስተምርም ምስጢርም እንድንተረጉም የሚያደርገን እግዚአብሔር መንፈስ ቅዱስ ነው። ታዲያ ውስጣችን ቀና ሲሆን፣ ውስጣችን የለዘበ ሲሆን፣ ከኃጢአት የራቅን ሲሆን፣ ትዕቢትን፣ ክፋትን፣ ተንኮልን፣ ቂምን፣ በቀልን፣ ጥላቻን፣ ስስትን፣ ዘረኝነትን ይህን ሁሉ ጠልተን ወደ እውነት ስናዘነብል በሁላችን ላይ አድሮ የሚማርም እግዚአብሔር ነው፣ የሚያስተምርም እግዚአብሔር ነው ወገኖቼ። እና በዚህ ባለችን ሰዓት መቼም ችግራችንን እያሰብን ልባችን ከችግራችን ጋር ተቆራይቶ እንደው እንጀራ ወዳለበት ስራ ወዳለበት እያለ እንዳናስብ። ስራው ያለው እዚህ ነው። እግዚአብሔር ጋር ከሆነ ሁሉ ነገር ያለው እዚህ ነው። እዚህ ብድግ ስንል የሚሰጠንን አናውቀው። መጀመሪያ እኛ ልባችን ራሳችን እንስጠው ለእግዚአብሔር፣ ውስጣችን እንስጠው። ከሰጠነው የሚያኖር እግዚአብሔር ነው እና በራሳችን መኖር አንችልም። ይሄ ደግሞ ሲባል ስራ ሳንሰራ አይባል። እግዚአብሔር በሰጠን ጥበብና እውቀት በሰጠን ጉልበትና ሁሉ ያገኘነውን ሰርተን ባርክልን እንድንሰራ ተፈቅዷል። ሰርተን በላይ የሚል ነገር አለ። ግን የማይገኘውን ነገር ደግሞ ለእሱ መተው ነው፣ በእጁ ላይ ስላለ። ስለዚህ አሁን የትምህርታችን መነሻ አድርገን የምንማረው እኔ እውነትን ለመሰክር ተወለድኩ። አያችሁ፣ እኔ እውነትን ለመሰክር ተወለድኩ፣ ስለዚህ ወደዚህ ዓለም መጣሁ ይላል። እንግዲህ ይህንን ኃይለ ቃል የምናገኘው የዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ ስንመለከት አሁን ያልኳችሁን ቃል እናገኛለን። እንደሰማችሁት እኔ እውነትን ልመሰክር ተወለድኩ፣ ስለዚህም ወደዚህ ዓለም መጥቻለሁ። አዎ እንግዲህ ከእውነት የሆነ ሁሉ ድምፄን ይሰማል። አያችሁ፣ እውነትን ልመሰክር አለ። እውነትን ልመሰክር ተወለድኩ እና ወደዚህ ዓለም መጣሁ። ስለዚህ
ከእውነት የሆነ ሁሉ ድምፄን ይሰማል አለ። ይህንን የሚናገረው በቀራንዮ ላይ ሊሰቅሉት ተይዞ ባለበት ጲላጦስ እየመረመረው ባለበት ሰዓት ነው። ታዲያ ጲላጦስ ምን አለው? እውነት ምንድን ነው? አያችሁት? እውነት ምንድን ነው? እንግዲህ አስቡት። የሰው ልጅ እውነትን አያውቅም፣ አሁንም አናውቅም። አዎ እንደው በምድራዊ ያለውን ነገር ትንሽ እውነት እናውቅ ይሆናል። በሰማይ ያለውን እውነታ ግን ገና አልተረዳንም፣ ፍጹም አልገባንም። አያችሁ? እንዲሁም እንደው ላይላውን ነው የምንፈሰው እንደ ውሃ። አረ ውሃስ መሬቱን ድንጋዩን ሰርስሮ ይገባል? ውሃስ ለንጣላ ሊያርጉት ቀስ እያለ ይገባል። እኛ ግን ገና እውነቱን አልተረዳንም። ለዚህም ነው ኃላፊ ነገር እያሰብን ዘመናችንን ባለማወቅ የምንፈጀው። የማያልፍ ነገር እያለን፣ የማይጠፋ ነገር እያለን፣ የማይበላሽ ነገር እያለን በሚጠፋ በሚበላሽ በከንቱ ነገር እንደክማለን። እግዚአብሔር ፈጥሮ የሚረሳ ይመስል እውነት ልጅ የወለደ ሰው ልጁን ይዘነጋ? እስኪ አስቡ። ልጅ ወልዷል እኮ፣ ትዳር ገብቷል እኮ፣ ትዳሩን ይረሳል? እናት አባቱን የሚረሳ ልጅ አለ? አዎ የሚረሳ ብዙ ነው። ቢሆንም አይረሱም እናትና አባት። በተለይ እናት አባት ልጃቸውን አይረሱም። አያችሁ? አስቡት እንግዲህ እግዚአብሔር ፈጥሮ ፍጥረቱን ይዘነጋል ተብሎ ይታሰባል? አይዘነጋም እኮ። ችግራችንን ያመጣ ነው በራሳችን። ለምን? እግዚአብሔር ፈጥሮ እንደሚዘነጋ ፈጥሮ እንደማያስብ አድርገን ስለምንመለከት እሱ ደግሞ የሚመለከተው እንደ ሰው ውጫዊ አካልን ሳይሆን ውሳጣዊ አካልን ኩላሊትን ስለሚመረምር አይደል? ልባችን ያወረደውን ያወጣውን ያሰበውን ሁሉ ገና ያልታሰበውን ምን እንደምናስብ ያውቃል እግዚአብሔር። ለዚህ ነው ዝም ያለ እንድናውቅ ማለት ነው። እና ሰው እውነትን አያውቅም። በጣም የሚገርማችሁ ነገር ጣፋጩን መራራውን እናውቃለን። እንግዲህ በምላሳችን ቀምሰን ጣፋጩን መራራውን እናውቃለን። በዓይናቸውም የሚያውቁት አለ፣ በዓይናችንም የምናውቀው አለ። ጣፋጩን የለመድነውን ጣፋጭ በዓይናችን ይሄ ጣፋጭ ነው፣ ይሄ መራራ ነው እንላለን። እስካሁን ድረስ የማናውቀውን መራራ ይሁን ጣፋጭ በምላሳችን ቀምሰን እናውቃለን። አያችሁ? መራራውን ጣፋጩን የምናውቅ ስንሆን ደግሞ እውነቱንና ሐሰቱን አናውቅም። ይገርማችኋል። ይኸው ጣፋጩ እውነቱ ነገር ነው፣ መራራው ደግሞ ሐሰቱ ነገር ነው። የሚበላውን የሚጠጣውን ነገር መራራና ጣፋጩ ስናውቅ እውነቱንና ሐሰቱን ደግሞ ለይተን አናውቅም። ችግራችን ይሄ ነው። ሐሰቱ እውነት ይመስለናል፣ እውነቱ ደግሞ ሐሰት ይመስለናል። አያችሁት? ዛሬ ዓለም የተሸወደችው ከእግዚአብሔር ጋር እየተላተመች ያለችው ያወቅን እየመሰላቸው የተማርን እየመሰላቸው ተመራምረን ምስጢሩን ያገኘነው እየመሰላቸው ሰዎች ምን ያህል እንደተሞኙ አስቧቸው። ታዲያ ደግሞ ከእነሱ በታች ያልበሰለውን አዋቂ ሆነው ይዘውት ይጠፋሉ፣ ይዘውት ይሞታሉ። ወገኖች እንግዲህ ሰው ይሄን ያህል ነው። ጲላጦስ እውነት ምንድን ነው ብሎ ጠየቀ። በዚያ ዘመን የነበረ ሕዝብ እውነት የተባለውን ነገር አያውቁም ነበረ። እኛም አናውቅም። እውነት ብንናገር እንናገር ብንል እውነት ምንድን ነው አናውቅም እውነቱ። እሱ ግን ምን አለው? እውነት አንተ ይለዋል ቁጥር 6 ላይ እና ከቁጥር 35 ጀምረ እስኪ እንመልከት ይላል። እኔ
እሺ ጲላጦስ ጌታን እንዲህ አለው። ወደ ገዢው ግቢ ገባና ኢየሱስን ጠርቶ እንዲህ አለው፣ የአይሁድ ንጉሥ እውነት አንተ ነህን? አለው። ኢየሱስም መልሶ እንዲህ አለው፣ አንተ ይህንን የምትለው ከራስህ ነውን ወይስ ሌሎች ሰዎች ስለ እኔ ነገሩህ? አለው። ጲላጦስም መልሶ እኔ አይሁዳዊ ነኝን? ወገኖችህና የካህናት አለቆች ለእኔ አሳልፈው ሰጡህ እንጂ አለው። እኔ ምን አድርግሃለሁ? አለው። ስለዚህ ኢየሱስ መልሶ መንግሥቴ ከዚህ ዓለም አይደለችም እንጂ መንግሥቴስ በዚህ ዓለም ሆና ኖሮ ቢሆን አለው። መንግሥቴስ ከዚህ ዓለም ብትሆን ኑሮ ወደ አይሁድ እንዲሰጥ ሎሌዎች ዝም ባላሉ ነበረ፣ በተዋጉልኝ ነበረ። ግን መንግሥቴ በዚህ ዓለም አይደለችም። አያችሁ፣ እኔ ምድራዊ አይደለሁኝም ሰማያዊ ነኝ፣ ተልኬ የመጣሁ ነኝ እያለው ነበረ እና አሁን ግን መንግሥቴ ከዚህ ዓለም አይደለችምና አለው። ጲላጦስም እንግዳማ ንጉሥ ነሃ አለው። ኢየሱስም መልሶ እኔ ንጉሥ እንደሆንሁ አንተ ትላለህ። ስለ ንጉሥነቴ አንተ እየመሰከርክ ነው። ለዚያውም ሰማያዊ ንጉሥ ነኝ። ምድራዊ ንጉሥ ሳይሆን ሰማያዊ ንጉሥ ነኝ። ሰማይና ምድር ፈጥሬ የምገዛ ጥንት ዓለም ሳይፈጠር የነበርኩኝ ንጉሥ፣ ይህን ዓለም ፈጥሬ የምገዛ ንጉሥ፣ ይህን ዓለም አሳልፌ የምኖር ንጉሥ ነኝ። ስለዚህ ስለ ንጉሥነቴ አንተ አልክ አለና ምን አለ? እኔ አለ እውነትን ልመሰክር ተወለድኩ፣ ሰው ሆንኩኝ። ሰው የሆንኩትም እውነትን ልመሰክር ነው። ስለዚህ ሰው ሆኜ ወደዚህ ዓለም መጣሁኝ። እንግዲህ የተረዳኝ ሁሉ ከእውነት የሆነ ሁሉ ቃሌን ይሰማል። ከእውነት ያልሆነ ከቶ ቃሌን ሊሰማ አይችልም። አያችሁ፣ ይሁንላችሁ። ቃሉ እየተነገረ ለምንድን ነው የማይገባን? ቃሉ እየተነገረ በአእምሯችን በልባችን ለምንድን ነው የማይሰርጠው? በአእምሯችን ለምንድን ነው የማይቀረጸው? ለምን ይጠፋል? ሁልጊዜ ለምን አዲስ እንሆናለን ብለን ያሰብን እንደሆነ ከእውነት ስላልሆነ ነው። አያችሁ፣ ትንሽ እውነታ ሊኖረን ይችላል። ብዙ ግን የእኛ እውነት አይደለም፣ ሐሰት ነው። አያችሁ፣ ሐሰት ነው። ልባችን እያወቀ የማንዋሸው ነገር የለም። ያጠፋነውን ጥፋት አላጠፋንም፣ የወሰድነውን አልወሰድንም፣ የተናገርነውን አልተናገርንም ብለን የምንክድ ነን። አያችሁ፣ ይሄ ምንድን ነው? እውነትን አለማወቅ ነው። እውነትን ያወቀ ሰው በአንደበቱ ሐሰት አይወጣም፣ በሕሊናው ሐሰት አይታሰብም፣ በእጁ ክፋት አይሰራም። አያችሁ፣ የሚያጠፋውን ነገር በዓይኑ አይቶ ወደ ሥራ አይለውጠው። ክፉውን ነገር በጆሮው ሰምቶ አይከታተለውም። እውነትን ያወቀ እውነትን ያልተረዳ ሰው ግን በዓይኑ ያየ ሁሉ የእርሱ ይመስለዋል። አያችሁ፣ አሁን ዓለም ከእውነት ፈጽማ የወጣች ነች። እውነት በሩን ዘግታበታለች። ይህንን አለ። አያችሁ፣ በሩ ማለት እንግዲህ ልባችን ማወቅ እንዳይችል ጆሮአችን ይሰማል፣ መስማት አልተከለከለም። ዓይናችን ያያል፣ ማየት አልተከለከለም። ማስተዋል ግን የለም። አያችሁ፣ ማስተዋልን እግዚአብሔር ድርቅ ያደርጋል። እግዚአብሔር ማስተዋልን እንዲሰጠን ነው። ወደ እውነት እንመለስ። ወደ እውነት ስንመለስ እውነቱን እናውቃለን። እንግዲህ ክርስቶስ እኔ እውነትን ልመሰክር መጣሁ አለ። ጲላጦስ ግን እውነት ምንድን ነው? እስኪ እኛ እንናገረው። እውነት ምንድን ነው? ይሄን እናውቃለን? ይሄን ማን ያውቃል? እውነት ምንድን ነው?
ይህ ጥያቄ ለሁላችን ነው። መልሱ ተብለን ብንጠየቅ እኮ ለዚህ ጥያቄ መልስ ለመስጠት አንደበት የለንም። ይገርማቸዋል። አንደበት የለንም። እውነት ምንድን ነው? እስቲ ግለጡት። ማን ይገልጠዋል? ይሄንን ክርስቶስ የተናገረው እውነትን ልመሰክር መጣሁ አለ። እውነት ማን ነው? ሰማይና ምድርን የዘረጋ እግዚአብሔር፣ ዓለም ሳይፈጠር የነበረ፣ ይህን ዓለም ፈጥሮ እየመገበ ያለ፣ በሰማይ በምድር ያለውን የፈጠረ፣ በሰማያት ያሉ ፍጥረታትን በሥርዓት የሚመራ፣ ይህን ሁሉ ፍጥረት የሚመግብ፣ ሰውን እንስሳውን የሚመግብ። እንግዲህ ሰውስ ቆፍሮም ጭሮም ይበላል ይባላል። እስቲ እንስሳት አያርሱ፣ አይቆፍሩ፣ ዘር የላቸው፣ ግን ምግባቸውን አንድ ቀን ያጡበት ጊዜ የለም። ማን እያሰበላቸው? እግዚአብሔር እያሰበላቸው። ይኸውላቸው እያሰበላቸው እግዚአብሔር። ሰው በዚህ ዓለም ላይ ከተፈጠረው ፍጥረት ሁሉ ታላቅ እውቀት ያለው ሰው ነው። ከመላእክት ቀጥሎ፣ ከመላእክት በታች ትልቅ እውቀት ያለው ሰው ነው። ከሰው በታች ያለው ሁሉ እውቀቱ ያው እንደ ተፈጥሮው እንደ እንስሳነቱ ነው እውቀቱ። ግን እነሱ እንኳን እንስሳት ብለን አራዊት ብለን ስናስባቸው እውቀታቸው ምን ያህል እንደሆነ ስናይ በእውነት ከኛ በላይ እንደሆነ ይገመታል። ነቢዩ ዳዊት ሰብእሰ እለ ክቡር ኢያእመረ ወኮነ ከመ እንስሳ፣ በእውነት የሰው ልጅስ ክቡር ፍጥረት ነበረ፣ ግን ክቡርነቱን ዘነጋው። ክቡር ፍጥረት ነበረ፣ ክቡር እንደነበረ አላወቅም። ስለዚህ ምንም እውቀት እንደሌላቸው እንደ እንስሳት ሆነ አለና ዳዊት ተናገረ። ነቢዩ ዕዝራ ደግሞ እንስሳት ያብዩነ፣ ከእኛ በታች ያሉት እንስሳት ይበልጡናል፣ ጎሳቸውን ያውቃሉ፣ ጎሳቸውን ያውቃሉ፣ ጾታቸውን ያውቃሉ፣ ጠላታቸውን ያውቃሉ፣ የሚያጠፋቸውን ያውቃሉ፣ የማይተናኮላቸውንም ያውቃሉ። የሚተናኮላቸውን አሳደው ከገባበት ገብተው ያጠቁታል። የማይተናኮላቸውን ደግሞ ገና ሲያዩት እሱ እንዳይፈራ እንዳይደነግጥ ይሸሻሉ። ይሄ እውቀት ነው። ይገርማችኋል። እና እንስሳት ከእውቀታቸው አልወረዱም። ስታዩአቸው ዛሬ ዘመናችን ሁሉን ነገር እንድናይ አድርጎናል። አባቶቻችን በዓይናቸው ያላዩትን እኛ በዓይናችን እያየን ነው፣ ቤታችን ቁጭ ብለን። ዘመናችን በእውነት እግዚአብሔር እኛን ለማስተማር ያደረገውን ነገር ብናስበው ይሄ ዘመን እኛ እንድንማር ነው። ይሄ ቴክኖሎጂው የመጣው እግዚአብሔር እኛን ሊያስተምር ነው። ግን ጥበቡን በአግባቡ እንድንጠቀሙት አልሆንም እንጂ ብናውቅበት ኑሮ ለእኛ የተሰራ ነበረ። ሰው ግን እውነቱን አያውቅም። ጌታችን አምላካችን ኢየሱስ ክርስቶስ እኔ እውነትን ልመሰክር ተወለድኩኝ፣ ስለዚህ ወደዚህ መጥቻለሁኝ። እንግዲህ ከእውነት የሆነ ሁሉ ቃል ይሰማል። ማንም ሰው ቃሉን ያነበዋል፣ ይጽፈውማል፣ ይሰማውማል፣ ግን ጉዳይ አይለውም። ለመስማት ግን እንቸኩላለን፣ ለመናገርም እንቸኩላለን፣ ጥያቄ እናበዛለን። የምንጠይቀው ጥያቄ የማንጠየቅበትን ለምን ይህን አልጠየቅክም ተብለን የማንጠይቀው ጥያቄ እንጠይቃለን። ሁሉን ለማወቅ እንመራመራለን። ግን ድነት የምናገኝበትን ልጆቼ ተብለን የምንባረክበትን ሰላም የምናገኝበትን ጤናና በረከት
የምናገኝበትን ሕይወት የምናገኝበትን በነፍስና በሥጋ ደስተኛ ሆነን መኖር እንድንችል የሚያደርገንን ግን አናውቅም። ይገርማችኋል። እና እውነት ማን ነው ከተባለ እውነት እግዚአብሔር ነው። ሰዎች እግዚአብሔርን አያውቁትም ነበረ። አንድነቱን አያውቁትም፣ ሦስትነቱን አያውቁትም። አንድ እግዚአብሔር ባለ ሦስት አካል የሆነ ሦስት አካላት ያሉት ባህሪው ግን አንድ የሆነ በሦስት አካላት ላይ ጸንቶ የሚኖር በአንድ ባህሪ ጸንቶ የሚኖር ሦስት አካላት ይህንን አያውቁም ነበረ። እኛም የምናውቀው ሰዎች ስላሉ ስለተነገረ ብቻ እንጂ የሦስትነትንና የአንድነትን ባህሪ በእውነት አልተረዳነውም፣ አልገባንም። ቋንቋው ለመምህራኑም ራሱ አልገባቸውም። ወገኖች እውነትን ልመሰክር መጣሁ። እኔ በአበሪና ዓለም ሳይፈጠር እንደነበርኩ አባቴ የባሕርይ አባቴ አብ እንደሆነ እኔም ለአባቴ የባሕርይ ልጁ እንደሆንኩኝ የባሕርይ ሕይወቴም መንፈስ ቅዱስ እንደሆነ የአባቴም የባሕርይ ሕይወቱ መንፈስ ቅዱስ እንደሆነ ይህን ልመሰክር መጣሁ። ሰዎች ሁሉ 5500 ዘመን ሰይጣን ዲያብሎስ ሰልጥኖባቸው የኖረው የእግዚአብሔርን አንድነትና ሦስትነት ባለማወቃቸው ምክንያት ነው። እግዚአብሔርን አውቀው እንደ እግዚአብሔርነቱ ስላላገለገሉት፣ እንደ ፈቃዱ ስላልሄዱ ስላልኖሩ፣ እንደ ራሳቸው ፈቃድ ስለሚኖሩ ከራሳቸው ፈቃድ ወጥተው እንደ እግዚአብሔር ፈቃድ እንዲኖሩ አምላካቸውን እንዲያውቁ አምላካቸው እግዚአብሔር ቃሉ ልዩ እንደሆነ መንፈስ ቅዱስም እስትንፋሱ እንደሆነ ሦስት አካላት እንዳሉ ሦስቱም አካላት የማይበላለጡ የማይቀዳደሙ ዘመን የማያሳልፋቸው ዘመን የማይሽራቸው ይህን ዘመን ይህን ዓለም የፈጠሩ እንደሆኑ ወደፊትም ዘላለም ይህንን አሳልፈው እንደሚኖሩ ይህንን እውነታ ልመሰክር መጣሁኝ። ይህንን አያውቁም ነበረ የነበሩት። አስረው ገድለው የሰቀሉት እውነቱን እያሳያቸው እውነቱን እየመሰከራቸው እውነቱን እየነገራቸው አይተውት ሰምተውት የሚያውቁትን ተአምር እያሳያቸው አለማመናቸው እውነት በእነሱ ዘንድ አልነበረችም፣ አያውቋትም ነበረ። በእኛ ዘንድስ እውነት አለች ወይ ከተባለ እውነት ብትኖር ታዲያ ማን ጠማማ ይሆናል? ማን ክፉ ይሆናል? ማን ትዕቢተኛ ይሆናል? እስቲ አስቡት። የማይጠቅም ነገር ወደን ለኃላፊ ነገር ተገዝተን ባልንጀራችን ጠልተን የምንኖረው እውነት ብናውቅ ነው እንዴ? አያችሁ፣ እውነት ከኛ ርቃለች። እውነትማ ተልካልን ነበረ፣ ተሰጥታን ነበረ፣ ተገልጣልን ነበረ፣ በዓይናችን አይተናት ነበረ፣ በእጃችን ዳሰናት ነበረ፣ ቃሏን ሰምተን ነበረ። ተመልከቱ። ግን ያሁላ ሲሆን የተረዳ ሰው የለም። አሁን ሁላችን ድንግል ሁነናል። ድንግል ምን ማለት ነው? ድንግል እኮ ነውር የሌለባት ነውር ነቀፋ የሌለባት ይህን ዓለም የማታውቅ በአንደበቷ በልቦናዋ በሥጋዋ ነውር የሌለባት ድንግል ተባለች። እኛ አሁን ድንግል ነን። የምን ድንግል? የእውቀት ድንግል። እውቀት የተለየችን፣ ማስተዋል የተለየችን፣ በኃጢአት የረከስን ቀድሞ ሰው ሲገዛ የነበረው የሰው ልጅ ጥላት እየገዛን ያለ እያባላን ያለ አላዋቂ ብንሆን ነው፣ እውቀት ብትለየን ነው። አያችሁ፣ ይኸውልህ ክፉ አስበን ክፉ እንድንናገር፣ ክፉ አስበን ክፉ እንድንሰራ፣
በገንዘብ ተገዝተን የእግዚአብሔር ሕንፃ እንድናፈርስ የምንሆነው እውነትን ስለማናውቅ ነው። እውነትን እንድናውቅ ያስፈልጋል። እውነት እግዚአብሔር ነው። እውነት ክርስቶስ ነው። እውነት መንፈስ ቅዱስ ነው። እውነቱን ሊገልጥልን መጣ። እውነቱን አስተማረን። እኛ ግን ከእውነት ውጭ ነን። እውነትን የያዘ እውነት የገባችው ሰው አይዋሽም፣ ሐሰትም አይናገርም፣ ክፉም አያስብም፣ ክፉም አይመኝም፣ ተስፋም አይቆርጥም፣ ራሱንም አያስነውርም። አያችሁ፣ ሥጋውንም አያቆሽሽም። የእሱ ያልሆነ ሁሉ አይወድም። ተጽፏል እኮ የባልንጀራህ የሆነውን ሁሉ አትመኝ። ኦሪት ዘጸአት ምዕራፍ 20 ላይ ያለውን እስከ 17 ድረስ መመልከት ነው። የአንተ ያልሆነውን ሁሉ የባልንጀራ የሆነውን ሁሉ አትመኝ። አምላክህን እግዚአብሔርን ፍራው፣ ውደደው፣ አክብረው። አምላክህን ያከበራትን ቀን አክብራት። አሁን ያችን ቀን የሚያከብር ሰው አለ? ያችን ሰንበት በእውነት እኮ ስራችን ሁሉ የሚቀናው በሰንበት ቀን ነው። ልብስ አጠበው፣ ዛፍ ቆረጠው፣ እንጨት ሰበረው፣ ሁለመናው የሚቀናን በሰንበት ቀን ነው። በዚያች ቀን የትም አትሂድ። እንኳን ሌላ ራቅ ያለ መንገድ እንኳን ወዝ እስከሚወጣ ድረስ መንገድ እንኳን አትሄድ ተብሎ ነበር። ግን ያን ትእዛዝ ማን ያከብራል? አናከብረውም እኮ። ስለዚህ እኔ እውነትን ልመሰክር ተወለድኩ። ስለዚህ ወደዚህ ዓለም መጣሁ። እንግዲህ ከእውነት የሆነ ሁሉ ድምፅ የሚሰማ የትኛውን ድምፅ ነው የሚሰማው? ይኸው አሁን የምሰማው ድምፅ ይሄ ድምፅ ነው። ያችሁ ወገኖቼ ይሄን ድምፅ ነው ሰምተን እንድናከብር እንድንጠብቀው የታዘዝነው ይህንን ነው። ወገኖቼ ዛሬ ወገኖቻችን ሁሉ ከእውነት ወጥተው እየተናገሩ ያሉት እያሰቡ ያሉት የምትሰሙት ሁሉ የሚያሳዝን የሚያሳፍር ሆኖ ስታዩን ሰው ምን ያህል ከእግዚአብሔር እንደተለየ እንደራቀ እግዚአብሔርን አሳልፎ ለከንቱ ነገር እንደሰጠው ተመልከቱ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 1 ከቁጥር 19 ጀምረን ብንመለከተው ይሄን ቃል አሁን ያልኳችሁን ታገኙታላችሁ። እግዚአብሔር ይላል እግዚአብሔርን እያወቁ እንደ እግዚአብሔርነቱ ስላላመለኩትና ስላላመሰገኑት እግዚአብሔርን አሳልፎ ለከንቱ አእምሮ ሰጣቸው። አያችሁ፣ ምንም ለማያስብ አይቶ ሰምቶ ለማይረዳ አእምሮ አሳልፎ ሰጣቸው። አያችሁ፣ እንግዲህ ለከንቱ አእምሮ ሰው ሲሰጥ ምን እየሰራ እንደሆነ አስቡት። ራሳቸውን ያረክሳሉ። እግዚአብሔር ለባህሪያቸው ተስማሚ አድርጎ የፈጠረላቸውን ፍጥረት ትተው ለባህሪያቸው ተስማሚ ባልሆነ ነገር ይረክሳሉ። ይኸውላችሁ ለአዳም የባህሪው ተስማሚ ማን ነች? የሔዋን ለባህሪዋ ተስማሚ የሆነው ማን ነው? እስቲ ብላችሁ አስቡ። ለባህሪያችን ተስማሚ ፍጥረት የፈጠረ እግዚአብሔር ነው። የአዳም የባህሪ ተስማሚ የሔዋን አዳም ነበር። አሁን አዳም ከሔዋን ጋር ነው ያለው። እስኪ አስቡት። ሔዋንስ ከአዳም ጋር ነው ያለችው። ራሷን በራሷ እያረከሰች ያለች፣ ራሱን በራሱ እያረከሰ ያለ። ይሄ ማን ይመስላችኋል? አእምሮ የተነሳው ነው። አያችሁ፣ የፈጣሪው የእግዚአብሔር ሥራ ያልተረዳው እግዚአብሔር እውቀቱን ለዚህ ዓለም ልኮለት ሳለ እውቀትን ያልገበየ ከእውቀት ነፃ ያልሆነ ከእውቀት ነፃ የሆነ ይሄ ድንግል ነው። አያችሁ፣ የአእምሮ ድሃ ምንም እውቀት የሌለ ማለት ድንግል። አሁን ያልታረሰ ያልተቆፈረ ነው ሰው እንኳን ያልረገጠው መሬት ድንግል መሬት ነው። ሰው እንኳን አልረገጠው። አያችሁ፣ ድንግል እውነትን ያጣ እውነት የተሰወረችበት እውነት የራቀችው ሰው
የአእምሮ ድሃ፣ የእውቀት ድሃ፣ ፍጹም ድንግል፣ ምንም እውቀት የሌለው ማለት ይሄ ነው ወገኖች። እና ጌታችን አምላካችን ኢየሱስ ክርስቶስ እኔ እውነትን ልመሰክር መጣሁ፣ እውነትን መሰከረ። የሰሙት ሰሙ፣ ያስተዋሉትም አስተዋሉ፣ የተቀበሉት ተቀበሉ፣ ያመኑትም አመኑ። ስንት ነበሩ ያመኑት የተቀበሉት? በዚህ ዓለም ላይ ካለው የሰው ልጅ ክርስቶስ በ33 ዓመቱ ያገኘው ቤተሰብ 120 ሰው ናቸው። ይሄ አይገርማችሁም? 120 ቤተሰብ የተገኘው ሰው የለ ሆኖ ነው ትላላችሁ እንዴ? በአጠቃላይ እኮ ምድሪቱ ሰው ብቻ ነች። ከዚያ ሁሉ ዓለም የተገኘው 120 ቤተሰብ ነው። ክብርና ምስጋና ለአባቶቻችን ይድረስና ቃሉን አምነው ቃሉን ሰምተው ትእዛዙን ተቀብለው ዓለምን ዞሩ። ይሄንን ዓለም ዛሬ እኛ የምንፈልገውን ሳይፈልጉት ለእግዚአብሔር ብቻ ሰውን ለማትረፍ ሳይፈሩ ዓለምን ዞሯት። ይኸው ክብር ምስጋና ይግባቸው። ዛሬ ክፉ አይቁጠረን እንጂ ክርስቲያኖች፣ ምእመናኖች፣ የእግዚአብሔር ቤተሰቦች በዓለም ዙሪያ ሁላችን እንደ ሰማይ ከዋክብት እንደ ምድር አሸዋ ነን። እግዚአብሔር ክፋታችን ብዛታችን አይቶ ከሚቆጥረን ከክፉ ይጠብቀን እንጂ ዛሬ የሚያቀልን ይህን ታዲያ እንዲህ ሆነን ሳለ ደግሞ እውቀት የለም አናስተውልም። ማን ያተረፈን? ማነው እንደዚህ ከጨለማ ወደ ብርሃን ያወጣን እውነትን ነገር እንድናውቅ ማን ይህን ያደረገልን የሚለውን ነገር ግን አናስብም። በስም ግን ክርስቲያን ነን፣ ምእመናን ነን፣ የክርስቶስ ተከታዮች ናቸው፣ የእግዚአብሔር ልጆች ናቸው ተብለን እንጠራለን። ግን እንደ ልጅ አይደለንም፣ ሕገ ወጦች ነን። ወፍ ዘራሽ ታውቃላችሁ? ወፍ ዘራሽ ማለት አሁን ይሄ ዛፍ ነው። ይሄ ዛፍ የባህሪው ያልሆነ ሌላ ቅጠል ቢታይበት ምን ይባላል? ወፍ ዘራሽ ይባላል። ግን ወፍ ዘራሽ ወፍ ከሌላ ቦታ የለበቀለቻትን ቅንጣት አምጥታ እዛ ላይ ስትኮሰው እዛው ላይ ስለሆነች ያቺ ቅንጣት ምን ትሆናለች? ወደ ዛፍ ወደ ቅጠል ትለወጣለች። ቅጠሏ ግን ይሄን አይደለችም። ወይራ ከሆነ እሷ ሌላ ነች። ወፍ ዘራሽ ይባላል። ዛሬ እኛ እንደዛ ነው የሆነው። ወፉም ሰይጣን ዲያብሎስ ነው። አያችሁ፣ ወፍ ዘራሽ ማለት ዲያብሎስ ራሱ ወፍ ነው። ሁላችን ዲያብሎስ የዘራን የዲያብሎስ ዘር የዲያብሎስ ተልእኮ ፈጻሚ ሳንወደው እሱ ሳይወደን እኛ የምንወደው እሱ ድቀታችን፣ ሞታችን፣ ጥፋታችን እየተመኘልን እኛ ግን ለእሱ የምንገዛ ሰዎች ነን። ለሚወድን፣ ለሚፈልግን፣ ለሞተልን፣ ላከበረን፣ ከጨለማ ወደ ብርሃን ለመለሰን፣ ሥጋውን ቆርሶ ደሙን አፍሶ ሥጋዬ ብሉ ደሜን ጠጡ ብሎ ለዘላለም ከእሱ ጋር ጸንተን እንድንኖር ሕይወቱን ለገበረልን ግን ምንም ፍቅር የለንም። ፍቅር የለንም። ይገርማችኋል። ይህንን አሁን ዮሐንስ ወንጌል ምዕራፍ 17 ትንሽ እንመልከት። ምዕራፍ 7 ቁጥር 12 ላይ እንዲህ ይላል። ይገርማችኋል ወገኖቼ፣ እነዚህን የሰጠኸኝን ቅዱስ አባት ሆይ ይላል። አያችሁ፣ ቁጥር 11 ጀምረን ከዚህ ዓለም አይደለምና ቅዱስ አባት ሆይ እነዚህን የሰጠኸኝን ይልና እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ስምህን የሰጠኋቸው፣ ስምህን የነገርኳቸው፣ እውነትን የመሰከርኩላቸው፣ እውነትን ስመሰክር አምነው የተቀበሉትን እነዚህን እኛ አንድ ሆነን ከዓለም በፊት እንደነበርን አሁንም በዚህ ዓለም አንድ ሆነን እንዳለን ይህንም ዓለም አሳልፈን አንድ ሆነን እንደምንኖረው ሁሉ ከእኛ ጋር አንድ ይሆኑ ዘንድ በስምህ ጠብቃቸው። ስምህን ያመኑትን የተቀበሉትን ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ
እጠብቃቸው ነበር፣ ጠበቅኳቸውም። መጽሐፉ እንደተጻፈው እንደተነገረው ከጥፋት ልጅ በስተቀር የጠፋ የለም። አንተ ለምታውቃቸው ያንተ ገንዘብ ለነበሩት ለገንዘቦቼ ለየኔ ለሆኑት ይሄን ስም ንገር ብለህ እውነትን መስክር ብለህ የላከኝን ስምክን ነገርኳቸው፣ እውነትን መሰክርኩላቸው፣ አምነው ተቀብለዋል። ከጥፋት ልጅ በስተቀር አንድም የጠፋ የለም። ከጥፋት ልጅ በስተቀር የጥፋት ልጅ ማን ነበረ? ይሁዳ ነበረ። አያችሁ፣ እንደ ሐዋርያት ሐዋርያ ሆኖ ተቆጥሮ በመጨረሻ ሰዓት የጠፋ ዛሬ ይሁዳን የመሰልን እኛ ነን። ሥጋውን በልተን ደሙን ጠጥተን ዳግም ልደትን ተወልደን ተመልሰን ወፉ የዘራን ዲያብሎስ ሆነን የምንገኝ ዛሬ እኛ ነን። ከእውነት የወጣን ሕገ ወጦች ይኸውላችሁ። ለዚህ ነው እግዚአብሔር ዝም ያለው ወገኖች። እንደው ቸር ሆኖ አምላክ ሆኖ ፈጣሪ ሆኖ እንጂ በእውነት አስተሳሰቡ እውቀቱ በሰው ልክ ቢሆን ኑሮ ዛሬ ለመኖር የሚገባ ሰዎች አልነበርንም። የሰው ልጆችን ጥፋት የማይወድ እግዚአብሔር ግን ነገ ይመለሳሉ፣ ነገ ይመጣሉ፣ ነገ ጥፋታቸውን ያውቃሉ እያለ እሱ ግን ጠብቆናል፣ ታግሶናል። ስለታገሰን ደግሞ የእግዚአብሔር ልጆች ነው ብለን እናስባለን። የእግዚአብሔር ልጅ የሆነ ሁሉ እውነትን ያውቃል። እግዚአብሔር እንዴት የማይታይ የማይመረመር አምላክ ሲሆን እንዴት ሊመረመር ተቻለ? እንዴት በሥጋ ተገለጠ? በሥጋ የተገለጠበት ምክንያቱ ምን አግኝቶት ነው ብለን ካሰብን እኛን ፈልጎ ሰው ሁሉ ባለማወቅ ምክንያት ሁሉም ስለጠፋ ሰው ጠፍቶ እንዳይቀርበት ሳይገባው የሰውን ሥጋ ለብሶ ከነፍሳችን ነፍሳችንን ከሥጋችን ሥጋችን ተዋህዶ ሰው ሆኖ ሊገለጥ ወደደ፣ ተገለጠ። የተገለጠበት ምክንያት የታየበት ምክንያት ሥጋ የለበሰበት ምክንያት ሰው የሆነበት ምክንያት ሰው ለዘላለም ይህ ዓለም እስከሚያልፍ ድረስ ከእግዚአብሔር ሳይለይ ከእግዚአብሔር እሪና ተቀምጦ በእግዚአብሔር ቀኝ ጎን ተቀምጦ እግዚአብሔርን ሲለምን እንዲኖር ነው፣ ሲማልድ እንዲኖር ነው። በዚህ ዓለም ያሉ ወገኖች ሁሉ ኃጢአት ሰርተው የዲያብሎስ ተገዦች ሆነው እንዳይኖሩ እባክህ ወገኖችን የሰጠኸኝን ይቅር በል እያለ ሊማልድ እንዲማልድ በቀኙ አስቀመጠው። ማንን? ሰውን። አያችሁ፣ ከአባቶቻችን አንዱ ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 79 ቁጥር 38 ላይ እንዲህ ይላል፣ ከእርሱ እንዳንለይ ከእርሱ እንዳንለይ ከእርሱ ጋር አብረን መኖር እንድንችል ባህሪያችንን ባህሪ ያደረገልን። ባህሪያችንን የእኛ ባህሪ ደካማ ነው፣ ሰው ነው። አያችሁ፣ የማያልፈው የማይጠፋው ባህሪ ወደ እኛ መጣና የእኛን ባህሪ ያደረገው ባህሪውን ሳይለቅ አምላክነቱን ሳይለቅ መለኮትነቱን ሳይቀይር አምላክ እንደሆነ ሰው ሆነ። ሰውም ሰውነቱን ሳይቀይር አምላክ ሆነ። ቀድሞ ሁለት ባህሪ ነበሩ። መለኮት አንድ ባህሪ ነው፣ ሰው አንድ ባህሪ ነው። አስቡ። አሁን አንድ ባህሪ ሆኑ። ለምን? ከእርሱ እንዳንለይ እርሱን መለመን እንድንችል ባህሪው አደረገን። አያችሁ፣ ባህሪው ያልነበርነውን ባህሪው አድርጎ ከእሱ ጋር በቀኙ ያስቀመጠን እሱን እየማለን እንድንኖር ነው ይላል ቄርሎስ። አሁን ዛሬ ሰዎች ይማልዳል ይላሉ። ክርስቶስን ይማልዳል፣ ምንም ጥርጥር ይማልዳል። ፍጹም ግልጥ ነው፣ ይማልዳል። ግን ይማልዳል የሚለውን ነገር ሲታሰብ እንዴት ነው ምልጃው? ተማላጁስ ማን ነው? ማላጁስ ማን ነው? ማላጁማ የማይመረመረው መለኮት የተዋሃደው መለኮት ባህሪ እያደረገው የእኛ ባህሪ ይማልዳል። ማንን? የተዋሃደውን ባህሪ መለኮትን ይማልዳል። አያችሁ፣ ይኸውላችሁ ሰዎች ግን የሚያደርጉት ባህሪውን ለቆ ሰው እንደሆነ ከአብ እግር ስር ወድቆ የሚለምን አድርገው ይናገሩታል።
ለምን? እውቀቱ ስላልገባቸው ነው። እውነቱ ስላልገባቸው እውነትን ልመሰክር መጣሁ ነው ያለው። እውነት ግን አልገባቸውም፣ አልተረዱትም። እውነቱን ያልተረዳው ሰው እንዲህ ነው የሚናገረው፣ የሚያስተምረው ባህሪውን ሳይለውጥ፣ ባህሪውን ሳይቀይር፣ ባህሪውን ሳይለቅ ማለት አምላክነቱን ሳይለቅ ማለት ነው። መለኮትነቱን ሳይለቅ መለኮት እንደሆነ ወደዚህ ዓለም መጣ። የእኛም ባህሪ ያደረገው የእኛም ባህሪ ደግሞ ባህሪ ሲያደርገው የእኛም ባህሪ ሰውነቱ ስጋነቱን አልለቀቀም። ሰው ከመሆን አልወጣም። ሰው እንደሆነ መለኮትን ተዋሃደው። መለኮትም መለኮት እንደሆነ የእኛም ባህሪ ተዋሃደው። አሁን ሁለቱም ሆኑ፣ አንድ ሆኑ፣ አንድ ባህሪ ሆኑ። ወገኖች ይሄ ነው። ማላጁ ማን ነው? ማላጁ ማን ነው? ይሄ ደካማ የነበረው ባህሪ አያችሁ። የሚበላው፣ የሚጠጣው፣ የሚታመመው፣ የሚሞተው ባህሪ ይማልዳል። ማን ይማልዳል? የማያልፈው፣ የማይቀየረው፣ የማይሻረው ባህሪውን ባህሪ እያደረገን መለኮት ይማልዳል። ይኸውላችሁ ይሄ ነው ለሁሉ አእምሮ የከበደበት። ይሄን እንድናውቅ ነው የተሳለን። እኛ እውነተኞች ልጆች ነን ብለን ሳለ እውነቱ ሲነገረን እውነቱ አይገባንም። ይሄንን እንድናውቅ ተፈልጎ እንጂ ይሄንን በልቡና ዝም ብለው የሚያስቡት አምነው የሚቀበሉት ነበር እንጂ ሊነገር የማይገባ ነበረ። ግን የማይገባንን ነገር ለማወቅ እንጥራለን። የምንጸድቅበት ሳይሆን የማንጸድቅበትን እግዚአብሔር የሰጠን እኛ ከእሱ ጋር መኖር እንድንችል ልጆቹ ሆነን በክብር በሞገስ መኖር እንድንችል የተሰጠን ነገር ነበረ። አእምሯችን ሊያውቀው የሚችል በአእምሯችን ልክ የተሰጠን ጥበብና እውቀት ነበረ። ያንን ግን አናውቀውም፣ አንሰራውም፣ አንታዘዝም። ዝም ብለን መንጠራራት፣ ጥያቄ ማብዛት፣ የማይጠይቅ ነገር እንጠይቃለን። በጣም ይገርማል። አያችሁ ግን ሦስቱ አካላት በአንድ ባህሪ ይሆናሉ፣ ባህሪያቸው አይከፈልም ሲል እንሰማለን። ግን ይሄ ለሁሉ አይገባም። እስኪ ለምሳሌ አንድ ምሳሌ እንናገር ነው። ባልና ሚስት መጀመሪያ ሁለት አካል ናቸው እስከሚጋቡ ድረስ። ሲጋቡ ግን አንድ አካል ናቸው፣ አንድ ሥጋ ናቸው። አያችሁ፣ አንድ ሥጋ ናቸው። አንድ ሥጋ ሆነው በመካከላቸው ምን ተገኘ? አንድ ዘር ተገኘ። አንድ ሰው ተፈጠረ። ያ ሰው የሁለቱም ገንዘብ ነው። እነሱ ባይስማሙ እየብቻ መኖር ቢፈልጉ ያ ልጅ ይከፈላል እንዴ? አያችሁ፣ ባህሪ ይሏቸዋል። ይሄ ነው። ያ ልጅ የሁለቱም ገንዘብ ነው። ለአባቱም ገንዘብ ነው፣ ለእናቱም ገንዘብ ነው። በእርግጥ ሰው እግዚአብሔር ወንድና አድርጎ ሲፈጥራቸው አንድ ሆነው አንድ ሥጋ ሆነው ሊኖሩ እንጂ እንዲለያዩ አይደለም። እግዚአብሔር አንድ ያደረገውን ሰው ይለየው ዘንድ አይገባም የተባለውም ሴትና ወንድ ሆነው የተፈጠሩት ተስማምተው ጋብቻ ከተፈጠረ በኋላ፣ ከጋብቻ በኋላ ግን መነቃቀፍም የለም፣ መለያየትም የለም፣ መተማማትም የለም፣ መቀናናትም የለም። መከባበር ብቻ እንደ አብርሃምና እንደ ሳራ፣ እንደ ይስሐቅና እንደ ርብቃ፣ እንደ ያዕቆብና እንደ ራሔል፣ እንደ ዘካርያስና እንደ ኤልሳቤጥ፣ እንደ ጸጋ ዘአብና እንደ እግዚአርያ እንደዚህ ሆኖ የኖረ ሰው ምን ያገኛል? መልካም ዘርን ያገኛል። ለእግዚአብሔር የተመቸ ለሰው የተመቸ እንደ ነቢያት ያለ፣ እንደ ሐዋርያት ያለ፣ እንደ ጻድቃን ያለ፣ እንደ ሰማዕታት ያለ ዘር ይገኛል። ከደግ ሰው ነው ደግ ዘር የሚወጣው እንጂ እኛ አሽከት ነን። አያችሁ፣ ከአሽከት አሽከት ነው። የአሽከት ስሩ አሽከት ነው፣ የሚያፈራውም አሽከት ነው። ይኸው ዛሬ የሰው ልጅ ለክብር የተፈጠረው ሁሉ አሽከት፣ ጭጎጎት። አያችሁ፣ ጭጎጎት አሽከት ደግ ነገር የሚያወጣው ደግ ነገር የማይታይበት ሰውና እግዚአብሔርን የሚያቆስል ሁኑ ታዩታላችሁ። ለምን? ከእውነት ስለወጣ። አዎ
እውነትን ልመሰክር ብሎ የመጣውን የክርስቶስን ቃል ባለመቀበል እውነትን ባለማወቃችን ምክንያት ሰውጪ ጎጎት ሆነ፣ አሽከት ሆነ። በዚህ ምክንያት ግን ናቀው፣ አያችሁ፣ ናቀው፣ ዝም አለው፣ የማያስፈልግ ሆነ፣ ሰጠው፣ አሳልፎ። ለምን? ለመከራ ለችግር ሰጠው፣ ተጋለጠ። ወሮች እና እንግዲህ አባት ሆይ በስምህ እኔ ጠብቄያቸው ነበረ። አዎ መጽሐፉ እንደተናገረው ከጥፋት ልጅ በስተቀር ማንም የጠፋ የለም። ጠብቄያቸዋለሁ፣ እነሱም ቃልን ተቀብለዋል፣ አምነዋል። አሁንም ይላል አሁንም እኔ ወደ አንተ እመጣለሁ፣ በእነሱ ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እንግዲህ እኔ ቃልህን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለሁ እነሱ ደግሞ ከዓለም አይደሉምና። እኔ ከዓለም እንዳይደለም እነሱም ከዓለም አይደሉም። አዎ በዚህ ዓለም እያሉ ከዓለም አይደለም። ዓለም የሚሠራውን ሥራ አይሰሩትም። ዓለም የሚመኘውን ነገር አይመኙትም። ዓለም በዓይኑ የሚያየውን ነገር እነሱ አይመለከቱትም። እኔ በዓለም እንዳለሁ እኔ በዓለም ስኖር እኔ በዓለም እንዳለሁ እነሱም በዓለም ናቸው። እኔ በዓለም ስኖር ቃልህን ከመናገር ቃልህን ከመመስከር እውነትነትህን ከመግለጥ አባትነትህን ከመግለጥ በስተቀር በዚህ ዓለም ስኖር ዓለማዊ ሥራ አልሰራሁም። እኔ ዓለማዊ ሥራ እንዳልሰራሁ መንፈሳዊ ሥራ ብቻ እንደሰራሁኝ ሁሉ እነሱም በዚህ ዓለም እያሉ ዓለማውያን አይደሉም። ዓለማውያን ሥራ አይሰሩም፣ አልሰሩም። ቤት አይሰሩም፣ የራሳቸው ርስት የላቸው፣ ጉልት የላቸው። ርስታቸውና ጉልታቸው አንተ ብቻ ሆነው ቃልህን ጠብቀው ሳይወዷቸው ዓለሙን ሊያስተምሩ ሊመክሩ ወደ አንተ ሊመልሱ ሳይፈሩ ይዞራሉ። ትራንስፖርት እንኳን እንዲህ እንደኛ ጊዜ የለም። በእግራቸው ጫማ እንኳን የላቸው። ይገርማቸዋል። ስለዚህ እነሱም እንዲሁ ከዓለም ናቸውና፣ ስለዚህ ዓለም ጠላቸው። ከዓለም አይደሉምና ከዓለም ባለመሆናቸው ምክንያት ዓለም ጠላቸው። ዓለም የራሱ የሆነውን ነገር ይወዳል። እነሱ ግን በዓለም እያሉ ዓለማውያን ባለመሆናቸው ዓለሙ ጠላቸው። ለዓለሙ ጠላቸው። ለሰይፍ ለእሳት ሰጣቸው። እንደ ጎመን ተቀረደዱ፣ በድንጋይ ተወገሩ፣ በእሳት ተቃጠሉ፣ በሰይፍ ተቆራረጡ። ለምን? ዓለም የሚሠራውን ሥራ ስለማይሰሩ፣ ዓለም የሚናገረውን ነገር ስለማይናገሩ፣ ዓለም በዓይኑ የሚያየውን ነገር በዓይናቸው ስለማያዩ፣ ዓለም ሆን ብሎ የሚያዳምጠውን ነገር ስለማያዳምጡ፣ ዓለም የሚያዳምጠውን ነገር ስለናቁት፣ ስለጠሉት፣ ይሄንን በዚህ ዓለም ጠላቸው። እግዚአብሔርን ስንከተል ጠላታችን ብዙ ነው። ምክንያቱም ዲያብሎስ ስለሆነ የእሱ የሆነውን ሁሉ ያስነሳብናል፣ ክፉ ያስመሰክርብናል። በጆሮ ሹክ ይለዋል። ይኸው ክርስቶስን ለማስገደል በሄሮድስ ጆሮ ሄዶ የአንተን መንግሥት የኔን ስልጣን የሚወርስ ልጅ በከተማ ተወልዷል ብሎ በጆሮ ሆኖ ሽክ አለው ዲያብሎስ ለሄሮድስ። አሁንም እኛ ከእግዚአብሔር ጋር ስንኖር ይህን ዓለም ስንንቅ ከክፋት ስንወጣ፣ ከተንኮል ስንወጣ፣ ከቂም ከበቀል ስንወጣ፣ እውነትን ስንፈልጋት ጠላታችን ብዙ ነው። ታዲያ የዛ ጊዜ ምን መሆን አለብን? ደስተኛ መሆን አለብን። በጎ ሥራ ሰርተን ጠላት ከበዛብን እግዚአብሔር እየተቀበለን ነው። እግዚአብሔር እያቀረበኝ ነው። አቤቱ ጌታ ሆይ ይሄን አትንሳኝ፣ አሁንም እውነቱን ግለጥልኝ። እውነትን እስካሁን አልተረዳኋትም፣ አላወቅኳትም፣ ግለጥልኝ፣ እውነትን ልወቃት እያልን እውነተኛ ልጆች ሆነን ብንለምነው እግዚአብሔር ለእኛ እውነቱን ለመግለጥ በራሱ እኛ ሳንጮህና ሳንለምን ወዶ ፈቅዶ ሰጥቶናል። እውነቱ ደግሞ ክርስቶስ ነው። አያችሁ፣ ልዩ ሰጥቶናል። በሥጋ አየነው፣ በሥጋ ተገለጠ። መገለጥ ብቻ አይደለም፣ ከኛ የተዋሃደውን ሥጋ እንደ ተዋሃደ ወስዶ ዛሬ በአብ ሪና ተቀምጦ ታዩታላችሁ። ይኸውላችሁ
ከዚህ ዓለም ስንለይ በመጨረሻዋ ዘመን ዙፋን ላይ ተቀምጦ የሚፈርደው ማን ነው ካላችሁ፣ ያ ሥጋ በዓይናችን ያየነው በእጃችን ዳሰስነው ያ ሥጋ ነው። ፍርዱም ደግሞ ያ የሰማነው ቃል ነው የሚፈርድብን። አልሰማሁም ነበር አንልም፣ አላየሁም ነበር አንልም። በምንም ምክንያት የለም ወገኖች። እኔ በማንም ላይ አልፈርድም። ዛሬ የምትሰሙት ይህ ቃል ነው የሚፈርድባችሁ። የዮሐንስ ወንጌል ምዕራፍ 12 ከቁጥር 44 ጀምረን ስንመለከተው ይህን ቃል እናገኛለን። በእኔ የሚያምን በላከኝ አመኑ ነው እንጂ በእኔ አይደለም። እኔንም የሚያይ ሰው የላከኝን እያየ ነው። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደዚህ ዓለም መጥቻለሁ። ዓለምን ላድን እንጂ በዓለም ላይ ልፈርድበት አልመጣሁምና። እንግዲህ ቃሌን ሰምቶ የማይጠብቀው ሰው ቢኖር የምፈርድበት እኔ አይደለሁም። የሚጥለኝ ቃሌንም የማይቀበል እርሱ የሚፈርድበት እኔ አሁን የምናገረው ቃል ነው። የሰማችሁት ቃል እንፈርድባችሁ። አልሰማንም አትችሉም፣ አሰምቻችኋለሁ። እግዚአብሔር ለፍርድ ይመቸው ዘንድ ሁሉን ያሰማችኋል። ቃሉን ሳሰሙ ከፊቱ እንድትቀርቡ አያደርጋችሁም እግዚአብሔር። እውነት ማለት ይሄ ነው። እውነትን ልመሰክር መጣሁኝ አለ። እውነቱን መሰከረ። ለማን ተመሰከረ? ለእኛ ተመሰከረ። እኛ ግን የምናውቀውን ያክል እናውቃለን፣ የምናውቀውን ደግሞ ስራ ላይ አናውለውም። ይሄ ስለሆነ ደግሞ ሁሉን ነሳን፣ ሁሉን አሳጣን። እውቀቱን ነሳን፣ ማስተዋሉን ነሳን፣ ሀብቱን ነሳን፣ ጤናውን ነሳን፣ ሰላሙን ነሳን፣ ሰጥቶ ነሳን። ሁሉን ነገር ይኸው ሰጥቶ የነሳን ጥበቡንም ብቻ ሳይሆን እውቀቱንም ብቻ ሳይሆን ጤናውንም ብቻ ሳይሆን እድሜውንም ብቻ ሳይሆን ሀብቱንም ገንዘቡንም አሳይቶ ነሳን። ሰርተን ገንዘብ አግኝተን ቤት ሰርተን ትዳር ይዘን አለፈልም ችግር ቀረ ብለን ችግርን እንደ ተረፍ ልናወራ ስንፈልግ ቤቱም ገንዘቡም ህልም ሆነ፣ እንደ ህልም ሆነብን። ብዙዎች ሜዳ ወደቅን እና እግዚአብሔር ልጆች ወደዚያ ልንመለስ ሰዓቱና ጊዜው አሁን ነው። በዚህ ሰዓት የማንመለስ ከሆነ እንዲሁ ባለንበት እንዲሁ ጭክክ ብለን የምንኖር ከሆነ ፍዳው እየጠና እንጂ እግዚአብሔር አይ እኒህ ሰዎች አልኳቸው አይመለሱም እኔ ልተወው እንጂ አይልም። እንድናውቅ ግን አስተማሪ ይልካል። ሰምተን ማመንና መቀበል የኛ ስራ ነው። ንስሐ መግባት የኛ ስራ ነው። ከእውነት ወጥተን ነበረ፣ ወደ እውነት እንመለስ። ኃጢአት ላይ ወድቀን ነበረ፣ ኃጢአቱን እንተወው። ሐሰተኛ ነበርን፣ ሐሰተኛዎችን እናቁም። ሰራቂዎች ነበርን፣ ሌቦች ነበርን፣ ስርቆታችን እናቁም። አመንዝራዎች ነበርን፣ ይሄን እናቁም። ሰውን አካላችን አሳደፍ ነው በምን በማይገባ ስራ ያለ ጦታችን። ሰው ከሰው ጋር እንኳን ቢረክስ መቼም ሰው ነው ይባላል። ከእንስሳ ጋር የሚረክሰውን ታያላችሁ። ምን ሆኖ ነው? አይምሮ ቢያስብ ነው እንዴ? ጤነኛ አይምሮን ይሄን የሚያስበው አይምሮውን የተነሳው ህሊናውን የነሳው ሰው የሚሰራውንም የሚናገረውንም አያውቅም። ከላይ እስከታች ይሄ ሆኗል። አሁንም እግዚአብሔር በቸርነት በይቅርታ እንዲጎበኘን አይምሮውን እንዳሳድርብን ማስተዋሉን እንዲሰጠን የእሱ ገንዘቦች እንድንሆን ዳዴ እያልን ለመቆም እንቻል። ሕፃን ልጅ ተወለደ፣ ለመቆም ጥረቱን አስቡት። ማን አስተማረው እንዲቆም? እናት አባቱ እንዲቆም ቁም ቢሉት ገና ቋንቋ አልገባው። እሱ ግን በራሱ ለመቆም ድጋፍ ይፈልጋል። አያችሁ፣ በራሱ ጊዜ ወንበሯን ይዞ ይቆማል። ዳዴ ይላል፣ ጥረት ያደርጋል። በራሱ ጥረት ይቆማል። እስቲ ያስቡት። እንስሳትን ያዋቸው ተወለዱ። ከተወለዱ በኋላ ወዲያውኑ በፍጥነት ለመቆም ይጠራሉ። እናት አባት እንኳ አይደግፋቸው። አስቡት። ግን በራሳቸው ጥለው ይቆማሉ እየተንገራገሩ እንዲህ እያሉ።
እኛም በራሳችን ወደዚያ ለመመለስ ጥረት ስናደርግ አያችሁ፣ ጥረት ስናደርግ እግዚአብሔርም ፍላጎታችን አውቆ እንደ ሐሳባችን ተመልክቶ ሊያጠናን፣ ሊቀበለን፣ ሊደግፈን ይችላል። አሁን ዝም ያለን ማወቅ መስራት እየቻልን ላለመስራት ፈቃደኛ ስለሆን ዓለሙን ስለወደድን ብቻ ለዓለሙ ተገዥ ስለሆን ብቻ ክፋታችን ብቻ አንግበን ተንኮላችን አንግበን የሰውን ጥፋት የምንወድ ስለሆነ የሰው እድገት የማይመቸን ስለሆነ ትዕቢተኛም ስለሆነ አዋቂዎች እኛ ብቻ ይመስለናል፣ ሌላውን እንዳላዋቂ እናደርገዋለን። ይገርማችኋል። በዚህ ምክንያት ዝም አለን እግዚአብሔር። ልንመለስ ግን ጥረት ብናደርግ ለመመለስ እንቅስቃሴ ዝንባሌ ቢኖርም እሱ ራሱ ብለን ግን ያቆመናል፣ ያጠናናል። ወገኖች እንደዚህ እንድንሆን ነው የሚያስፈልገው። ታዲያ ይህ ሲሆን ቃሉን ሰምተን ለቃሉ ተገዥ ሆነን ለቅዱስ ሥጋው ለክቡር ደሙ ስንበቃ ነው። ዛሬ ቅዱስ ሥጋውን ክቡር ደሙን ከማን አንሼ የሚቀበለው ብዙ ነው፣ ግን በድፍረት ነው። እውነት በቅቶ አይደለም። ሐሰት ከመናገር ክፋቱን እንደያዘ ተንኮሉን እንደያዘ ዝሙቱን ሳያቆም ሁሉ ይቀበለዋል። እግዚአብሔርም ዝም ብሎ ይመለከታል። አያችሁ፣ ይሄንን ቅዱስ ሥጋ ይሄንን ክቡር ደም ሳይገባችሁ ብትቀበሉ ሥጋው እሳት ሆኖ ደሙ ባሕር ሆኖ ያሰጥማችኋል የተባለው ቃል እኮ አሁን እየተፈጸመ ነው። ባሕርና እሳት እኮ እንዲሁ አይደለም እኮ። ባሕሩም መከራው ነው፣ ሥጋውም ማነው እሳቱም መከራው ነው። አያችሁ፣ መከራ እሳት ነው። አያችሁ፣ እሳት ሆኖ ባሕር ሆኖ ሲለን ዛሬ በመከራ ሰጥመናል፣ አጥለቅልቆናል፣ ሁሉን ነገር ነስቶናል፣ ሰላሙን ነስቶናል፣ ጤናውን ነስቶናል። እንደ እሳት ረሃቡ ችግሩ ያቃጥለናል። ይሄ ነው ግን አልተረዳነው እና ይሄም ሆኖ ደግሞ ንስሐ ገብተን ቅድስት ብለን እውነተኛ ሆነን ተጸጽተን አልቅሰን ኃጢአታችን የምናውቃትን ሁሉ ሳንደብቅ ለመምህረ ንስሐችን አሸክመን እኛ ልጆች እንሁን። ለምን እንፈራለን? ይህን ያክል በደል በድዬ ለማን ልንገረው አይባልም እኮ። ያስረከበን የሰጠን እኮ እግዚአብሔር እኮ ነው። ንስሐ የተሰራው ለእኛ ነው እኮ። ከቆሻሻችን ታጥበን ጸድተን እንድንገኝ እኮ ነው ወገኖች። ስለዚህ ንስሐ ለመናገር አያሳፍርም፣ አያስፈራም። ምን ያስፈራል? ጭራሽ ካህኑ ሊያወራብኝ ይችላል የሚል እሳቤ ይኖራል። ያውራው፣ እኛ ነፃ ነን። ባለዕዳው ካህኑ ነው የሚሆነው። ምን አስጨነቃችሁ እናንተ? እና ለቅዱስ ሥጋው ለክቡር ደሙ እንብቃ፣ እንናዘዝ፣ ንስሐ እንግባ፣ ይቅርታ እንጠይቅ። የቀማነው ካለ የበደልነው ካለ ያን ሁሉ ካሳ ለሚገባው ካሳ፣ ይቅርታ ለሚገባው ይቅርታ አድርገን እኛ ቤተሰብ እንሁን፣ ልጆች እንሁን። እንደወጣን መቅረት የለብንም ለማለት ፈልጌ ነው። ያስተማረን የመከረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። የዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ እኔ እውነትን ልመሰክር ተወለድኩ፣ ሰው ሆንኩ፣ ስለዚህም ሰው ሆኜ ወደዚህ ዓለም መጣሁ። ስለዚህ ሰው የሆነ ሁሉ ከእውነት የሆነ ሁሉ ከእግዚአብሔር የሆነ ሁሉ ቃሌን ይሰማል፣ ምክሬን ይቀበላል፣ ተግሣጼን ይቀበላል፣ የሰጠሁትን ትእዛዜን ተቀብሎ በሥርዓት ይኖራል፣ ፈቃዴን ይፈጽማል። እኔም ደግሞ የእርሱን ፈቃድ ፍላጎት እፈጽማለሁ። ነግሮኝ ሳይሆን ሳይነገረኝ ያውቀዋለሁ ፍላጎቱ ምን እንደፈለገ። እንኳን እግዚአብሔር እኛ እንኳን ፍላጎታችን ሰዎች ያውቁታል። ጠጋ ጠጋ ስንላቸው ምን እንደፈለግን ያውቁታል ፍላጎታችንን። እግዚአብሔር ፍላጎታችን ያውቀዋል። ግን ፍላጎታችን እንዲሞላ እንመለስ፣ ልጆች እንሁን ለማለት ነው የመከረን ያስተማረን።